በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁና የሚያከብራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራትና የቃል ኪዳን ልጆች ሁላችሁም በያላችሁበት ሰላም ለእናንተ ይሁን። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ አንድነት በሁላችን ላይ ጸንቶ ይኑር አሜን። የእግዚአብሔር ቤተሰቦች እንደምታውቁት በዚህ በሥላሴ ሚዲያ ለምእመናን ታስቦ ሃይማኖታቸውን አውቀው ጠንክረው እንዲይዙ ሃይማኖተ አበውን መጽሐፍ ቅዱስን ከነ አንድምታ ትርጓሜው እየተላለፈ ነውና ያለው ይህንን ሕይወታችሁን እንድትከታተሉትና እንድታደምጡት ስል በእግዚአብሔር ስም አሳስባቸዋለሁ። አሁን ኦሪት ዘኍልቍ ምዕራፍ 10ን አንድምታ ትርጓሜውን ነው የምናደምጠው። ኦሪት ዘኍልቍ አንድምታ ትርጓሜ ምዕራፍ 10 ተራ ቁጥር 1 ወነበቦ እግዚአብሔር ለሙሴ ወይቤሎ፣ እግዚአብሔር ሙሴን እንዲህ ሲል ተናገረው። ተራ ቁጥር 2 ግበር ለከ ክልኤተ መጣቅዕተ ዘብሩር ወዘዝብጦ ትገብሮሙ፣ ሁለት የብር ነጋሪቶችን ሥራ፣ ተቀጥቅጠው ተመተው የተሰሩ ነጋሪቶች ይሁኑ አለ። ወይከውኑከ በዘወቱ ትፄዉ ተአይነ ለሃዲድ ወበዘወቱ ታነስ ተአይነ ለሃዊር። እነዚህም ሁለት ነጋሪቶች ሰራዊቱን በጉዞ ላይ ያለውን ሰራዊት እንዲሰፍር ለማስፈር ስትፈልግ የምትጠራበት፣ በጉዞም ጊዜ ሰራዊቱን ለጉዞ እንዲቀጥሉ የምታስነሳበት ይሆኑሃል አለ። ተራ ቁጥር 3 ወትጠቅዕቦሙ ወይትጋብኡ ኩሉ ተአይን ሀበ ኆኅተ ደብተራ ዘመርጡል። እነዚህንም ሁለት ነጋሪቶች ስትመታ በምትመታቸውም ጊዜ የእስራኤል ሰራዊት ሁሉ ወደ ደብተራ ኦሪት ይሰበሰቡልሃል አለ። ተራ ቁጥር 4 ወለእመሰ ለአሐዱ ጠቃይክሙ ይመጽእ ኀቤከ ኩሎሙ መላእክት ይመጽኡ ኀቤከ ኩሎሙ መላእክት ዘምስፍና እስራኤል። በአንድ ስልት ነጋሪቱን ብትመታ የእስራኤል አለቆች ሁሉ ወደ አንተ ይሰባሰባሉ አለ። ለስብሰባ ሲሆን የሚመታው የነጋሪቱ አመታት ስልት አለው። ስልቱ አንድ ጊዜ ከሆነ የሚመታው አንድ ጊዜ የተመታው ወይም አንድ ጊዜ የተሰማው ድምፅ ለስብሰባ ነውና ሁሉም ተሰብስበው ወደ ደብተራ ኦሪት ይሰበሰባሉ ማለት ነው። ተራ ቁጥር 5 ወትጠቅዑ በትእምርታቲሆሙ ወይግዕዙ ተአይኒሆሙ ለእለ ተአየኑ መንገለ ሰርቅ። በየስልታቸው ምቷቸው አለ። በምስራቅ በየስልታቸው ስትመቷቸው በምስራቅ በኩል የሰፈሩት ይሁዳና ይሳኮር፣ የይሁዳና የይሁዳ የይሳኮር የዛብሎን ሰራዊት እነሱ ጉዟቸውን ይቀጥላሉ አለ። ስልት ስልት አላቸው። ነጋሪቶቹ መጀመሪያ የተመቱለት በምስራቅ በኩል የሰፈረው የይሁዳ የይሳኮር የዛብሎን ሰራዊት ተነስቶ ጉዞውን ይቀጥላል። ተራ ቁጥር 6 ወትጠቅዑ በትእምርታቲሆሙ ዳግመ ወይግዕዙ ተአይኒሆሙ ለእለ ተአየኑ መንገለ አዜብ። በሁለተኛ ደረጃ በስልት ስትመታቸው በምትመታቸውም ጊዜ በደቡብ በኩል የሰፈሩት ሮቤል፣ ስምዖን፣ ጋድ የእነዚህ ሰራዊት በሁለተኛ ደረጃ ጉዞውን ይቀጥላል አለ። እረፍትም ሲያደርጉ ሲሰፍሩም በእንደዚሁ ነው። መጀመሪያ ከፊት የተጓዘው መጀመሪያ ቀድሞ ይሰፍራል። በሁለተኛ ደግሞ የተጓዘው በሁለተኛ ይሰፍራል። ጉዟቸውም
ሰፈራቸውም እንደዚሁ ነው። ተራ ቁጥር 7 ወትጠቅው በትእምርታቲሆሙ ሳልስተ ወይ ግዕዙ ታይኒሆሙ ለእለ ታየኑ መንገለ ባሕር። በሦስተኛም ጊዜ በስልት በምትመታቸው ጊዜ ነጋሪቶቹን በምዕራብ በኩል የሰፈሩት የብንያም፣ የምናሴ፣ የኤፍሬም ሰራዊት በሦስተኛ ደረጃ ይጓዛሉ አለ። ወትጠቅኡ በትእምርታቲሆሙ ራብኢተ ወይ ግዕዙ ታይኒሆሙ ለእለ ታየኑ መንገለ መስእ። በአራተኛው ጊዜ በስልት ነጋሪቶቹን ስትመታ በሰሜን በኩል የሰፈሩት የአሴር፣ የዳን፣ የንፍታሌም ሰራዊት ይጓዛሉ አለ። ሶበለ ግዕዝ በትምህርት ተጠቅኡ ነጋሪቶቹን በምትጓዙበት ጊዜ በስልት ምቷቸው አለ። ተራ ቁጥር 8 ወሶበ ለአስተጋብኦ ታዕይን ትጠቅኡ ዘእንበለ ትምህርት። ሰራዊቱን ለመሰብሰብ ስትፈልግ ግን ያለ ስልት ምታቸው አለ። ይህውም ምሳሌ ነው። ሁለቱ ነጋሪት የሁለቱ ዕለታት የበረከተ ሚካኤል ምሳሌ ናቸው። ይህም ጥቅምት 12 ቀን የሚውለው ነው። ሁለተኛው የርክብ አምሳል ነው። ርክ ማለት ስብስብ፣ መቀራረብ፣ መገናኘት ማለት ነው። በምትሰበሰቡበት ጊዜ በአንድ ስልት ምቷቸው አለ። ይህም ስርዓት የፈረሰ ሃይማኖት የተናወጠ የተጣላ ሰው የኖረ እንደሆነ ስርዓትን ለማነጽ ሃይማኖትን ለማጽናት የተጣላውን ለማስታረቅ የመሰብሰባቸው አምሳል ነው አለ። በምትጓዙበት ጊዜ ግን በብዙ ስልት ምቷቸው አለ። ሃይማኖታቸውን አጽንተው ስርዓታቸውን አጥንተው የተጣላውን አስታርቀው ለመለያየታቸው አምሳል ነው አለ። ወደቂቀ አሮን ካህናት እሙንቱ ይጠቅዕዎሙ ለመጣቅዕት ወይኩንክሙ ሕገ ዘላለም በመዋዕሊክሙ። አገልጋዮች የሚሆኑ የአሮን ልጆች ነጋሪቶችን ይምቷቸው፣ በዘመናችሁም ሁሉ የዘላለም ሥርዓት ይሄ ይሁንላችሁ አለ። ያም ሥርዓት አሁን በቤተ ክርስቲያን ደወል ሆኖ ይታያል። ተራ ቁጥር 9 ወለእመ ወጻእክሙ ጸብአ ላዕለ ጸርክሙ እለ አዕረሩ እምኔክሙ ትትየመሩ በመጥቅ ወትዘከሩ በቅድመ እግዚአብሔር ወትድህኑ እምጸርክሙ። ከእናንተ ወገን ግብር ያስቀሩባችሁን ወይም ያመጡባችሁን ጠላቶቻችሁን ልትወጉ ስትወጡ በነጋሪቱ ድምፅ ትታጠቃላችሁ አለ። ምታ ነጋሪት ታጠቅ ሰራዊት እንዲሉ በሕግ በእግዚአብሔርም ፊት ትታሰባላችሁ፣ ከጠላቶቻችሁም ትድናላችሁ አለ። ተራ ቁጥር 10 ወበመዋዕለ ትፍሥሕትክሙ ወበዓላቲክሙ ወበሰርቀ ወርህክሙ ትጠቅኡ በመጣቅዕት ላዕለ ቁርባንክሙ ወላዕለ መሥዋዕተ መድኃኒትክሙ። በተድላ በደስታ በበዓላችሁም ቀን ሰርቀ ወርህ በሆነ ጊዜ ማለት ጨረቃ ሰርቅ ባደረገችበት ቀን ወይም ጨረቃ በታየችበት ቀን መባ በምታስገቡበት ድነት በምታገኙበት መሥዋዕትም በምታቀርቡበት ቀን ነጋሪቱን ምቱ አለ። ወይከውነክሙ ተስካረ ቅድመ እግዚአብሔር አምላክክሙ ወአነ እግዚአብሔር አምላክክሙ። በፈጣሪያችሁ በእኔ በእግዚአብሔር ፊት መታሰቢያ ይሆንላችኋል፣ ፈጣሪያችሁ እግዚአብሔርን የነኝና አለ።
ተራ ቁጥር 11 ወኮነ በካልእ ወርህ ዘካልእተ ዓመት አመ ሐሙሱ ለጽልመት ሰሰለ ደመናም ደብተራ ዘመርጡን። በሁለተኛይቱ ዓመት በሁለተኛውም ወር ጨረቃ ጨለማ በሆነችበት ብርሃኗን ባጣችበት በአምስተኛ ቀን ደመናው ልዩ ከሆነችው ከደብተራ ኦሪት ተወገደ፣ ራቀ፣ ተነሳ። ተራ ቁጥር 12 ወተንስኡ ደቂቀ እስራኤል ምስለ ገአዞሙ ውስተ ገዳም ዘሲና ወቆመ ደመና ውስተ ገዳም ዘፋራን። የእስራኤል ልጆች ከጓዛቸው ጋር ለመጓዝ ተነሱ። ደመናው በኃያላኑ ምድረ በዳ ውስጥ ቆመ። ተራ ቁጥር 13 ወተንስኡ ለይቀድሙ በቃለ እግዚአብሔር ወበእደ ሙሴ የሚቀድሙት ሰራዊት በእግዚአብሔር ትእዛዝና በሙሴ ቃል ታዘው በምስራቅ በኩል ሰፍረው የነበሩት ሰዎች ለጉዞ ተነሱ። አሁን ከኋላ የተናገርነውን ዝርዝሩን ቅደም ተከተሉን መመልከት ወይም ማድመጥ ትችላላችሁ። ተራ ቁጥር 14 ወአንስኡ በሕጎሙ ትዕይንተ ደቂቀ እስራኤል ቅድመ ምስለ ኃይሎሙ። የይሁዳ ልጆች እንደ ሕጋቸው ከሰራዊቶቻቸው ጋር አስቀድመው ጓዛቸውን አንስተው ጉዞ ቀጠሉ። እነዚህ የመጀመሪያዎቹ ተጓዦች በምስራቅ በኩል የሰፈሩት ናቸው። ወዘላዕለ ኃይሎሙ ነአሶን ወልደ አሚናዳብ። በሰራዊታቸውም ላይ የተሾመው አለቃ የአሚናዳብ ልጅ ነአሶን ነው። ወዘላዕለ ኃይሎሙ ለነገደ ደቂቀ ይሳኮር ናትናኤል ወልደ ሰገር። የይሳኮር ልጆች የነገዳቸው ሰራዊት አለቃ የሰገር ልጅ ናትናኤል ነው። ተራ ቁጥር 16 ወዘላዕለ ኃይሎሙ ለነገደ ደቂቀ ዛብሎን ኤልያብ ወልደ ኤኬሎን። የዛብሎን ልጆች የነገዳቸው ሰራዊት አለቃ የኬሎን ልጅ ኤልያብ ነው። ተራ ቁጥር 17 ወእምድኅረ ዘይነስእዋ ለደብተራ ወያነስእዋ ደቂቀ ጌዲሶን ወደቂቀ ሜራሪ ወይጸውርዋ ለደብተራ። እነዚህ ከተነሱ በኋላ ደብተራ ኦሪትን ይነቅሏታል። የሜራሪና የጌዲሶን ልጆች የደብተራ ኦሪትን ዕቃ አንስተው ተሸክመው ጉዞአቸውን ይቀጥላሉ። ተራ ቁጥር 18 ወይትነስኡ በሕጎሙ ትዕይንተ ሮቤል ምስለ ኃይሎሙ። የሮቤል ነገድ ከሰራዊቶቻቸው ጋር በስርዓታቸው ይነሳሉ። ወዘላዕለ ኃይሎሙ ኤልየሱር ወልደ ሴዲውር። በሰራዊቶቻቸውም ላይ የተሾመው የሴዲውር ልጅ ኤልየሱር ነው። ተራ ቁጥር 11 ወዘላዕለ ኃይሎሙ ለነገደ ደቂቀ ስምዖን ሰላምያል ወልደ ሲሩሳዴ። በስምዖን ልጆች ነገድ ሰራዊት ላይ የተሾመውም የሲሩሳዴ ልጅ ሰላምያል ነው። ተራ ቁጥር 20 ወዘላዕለ ኃይሎሙ ለነገደ ደቂቀ ጋድ ኤልሳፍ ወልደ ራጉኤል። በጋድ ልጆች ነገድ ሰራዊት ላይም የተሾመው የራጉኤል ልጅ ኤልሳፍ ነው። ተራ ቁጥር 21 ወያነስኡ ደቂቀ ቀዓት ወይጸውሩ ዘቅድሳት ወያቀጉምዋ ለደብተራ እስከ ይበጽሑ። የቀዓት ልጆች ነዋየ ቅድሳቱን አንስተው ይሸከማሉ። የኋለኞቹ እስከሚደርሱ ድረስ ደብተራ ኦሪትን ቀድመው ይተክላሉ። ተራ ቁጥር 22 ወይትነስኡ በሕጎሙ ትዕይንተ ኤፍሬም ምስለ ኃይሎሙ። የኤፍሬም ነገድ ከሰራዊቶቻቸው ጋር በሥርዓታቸው ይነሳሉ። ወዘላዕለ ኃይሎሙ ኤልሳማ ወልደ ሴሚውድ። በሰራዊቶቻቸው ላይ የተሾመው የሴሚውድ ልጅ ኤልሳማ ነው። ተራ ቁጥር 23 ወዘላዕለ ኃይሎሙ ለነገደ ደቂቀ ምናሴ ገማልያል ወልደ ፈዳሱር። በምናሴ ልጆች ነገድ ሰራዊት ላይም የተሾመው የፈዳሱር ልጅ ገማልያል ነው።
ተራ ቁጥር 24 ወዘላይላ ኃይሎሙ ለነገደ ደቂቀ ብንያም አቢዳን ወልደ ጋዲዮን። በብንያም ልጆች ነገር ሰራዊት ላይም የተሾመው የጋዲዮን ልጅ አቢዳን ነው። ተራ ቁጥር 25 ወይትነስው በሕጎሙ ትዕይንተ ደቂቀ ዳን ዲረ ኩሉ ተአይን ምስለ ኃይሎሙ። የዳን ልጆች ሰራዊት ከሰራዊት ሁሉ በኋላ ከሰራዊቶቻቸው ጋር በስርዓታቸው ተነስተው ይጓዛሉ። ወዘላይላ ኃይሎሙ አክያዜር ወልደ አሚሳዴ። በሰራዊቶቻቸውም ላይ የተሾመው የአሚሳዴ ልጅ አክያዜር ነው። ተራ ቁጥር 26 ወዘላይላ ኃይሎሙ ለነገደ ደቂቀ አሴር ፋጌሄል ወልደ ኤክራን። በአሴር ልጆች ነገድ ሰራዊት ላይም የተሾመው የኤክራን ልጅ ፋጌሄል ነው። ተራ ቁጥር 27 ወዘላይላ ኃይሎሙ ለነገደ ደቂቀ ንፍታሌም አኪሬ ወልደ ኤናን። በንፍታሌም ልጆች ነገድ ሰራዊት ላይም የተሾመው የኤናን ልጅ አኪሬ ነው። ተራ ቁጥር 28 ወከመዝ ውእቱ ገአዞሙ ለደቂቀ እስራኤል ወይግዕዙ ምስለ ኃይሎሙ። የእስራኤል ልጆች ጉዞ እንደዚሁ ነው። ከሰራዊቶቻቸው ጋር ሁሉም ተርታቸውን ስርዓታቸውን ጠብቀው ይጓዙ ነበር። ከፊት የሚቀድመው ከፊት፣ ከኋላ የሚከተለው ከኋላ የሚቀጥለውም እንዲሁ ይጓዛሉ እንጂ ከቶ አንዱ አይቀድምም፣ ሕግ መተላለፍ የለምና። ተራ ቁጥር 29 ወይቤሎ ሙሴ ለኢዮባ ወልደ ራጉኤል መዲናዊ ሐሙሁ ንነሰ ንግዝ ውስተ መካን ሀበይ ቤለነ እግዚአብሔር ኪያሁ እህበክሙ። ሙሴም አማቱ የምድያም ሰው የሚሆን የራጉኤል ልጅ ኢዮባብን እንዲህ አለው፣ እኛ ግን እግዚአብሔር እሱ እሰጣችኋለሁ ወደ አለን ቦታ ቃል ወደ ገባልን ሀገር እንጓዛለን አለው። ወነአ ምስሌነ ወንገብር ሰናየ ላዕሌከ እስመ እግዚአብሔር ነበበ ሰናያተ ላዕለ እስራኤል። ከእኛ ጋርና አብረን እንሂድ፣ እግዚአብሔር ለእኛ ለእስራኤል በጎ ነገር አደርጋለሁ ብሎ ተናግሯልና፣ እኛም ደግሞ ላንተ እግዚአብሔር ለእኛ በጎ ነገር እንዳደረገልን ሁሉ እኛም ላንተ በጎ ነገር እናደርግልሃለንና አብረን እንሂድ አለው። ተራ ቁጥር 30 ወይቤሎ እየሐውር አላ ውስተ ብሔሬ ወውስተ ሙላድየ እገብ። ኢዮባብም እንዲህ አለ፣ ወደ ተወለድኩበት ወደ አገር እመለሳለሁ እንጂ ከእናንተ ጋር አብሬ አልሄድም አለው። ይህም የሙሴ አማት ነው። ተራ ቁጥር 31 ወይቤሎሙ ሙሴ ኢትሂድግ ወይቤሎ ሙሴ ኢትሂድገነ እስመ ነበርከ ምስሌነ ውስተ ገዳም ወልህቀ በኀቤነ። ሙሴም በምድረ በዳ ከእኛ ጋር ይህን ያክል ጊዜ ቆይተሃልና በእኛም ዘንድ አርጅተሃልና እባክህ አትለየን፣ ከእኛ ጋር ኑር አለው። ተራ ቁጥር 32 ወለእመ ሆርከ ምስሌነ እምዝንቱ ኩሉ ሰናይ እንተ ይገብር እግዚአብሔር ላዕሌነ ንገብር ሰናያተ ላዕሌነ። እኛም ከእኛ ጋር አብረን ብትሄድ እግዚአብሔር ለእኛ ከሚያደርገው በጎ ነገር ሁሉ እኛም ደግሞ ለአንተ በጎ ነገርን እናደርገልሃለን፣ ከቶ ከእኛ አንለይህም አለው። ተራ ቁጥር 33 ወግይዙ ማህበ ደብሩ ለእግዚአብሔር ምህዋረ ሰሉስ መዋዕል። ከእግዚአብሔር ማደሪያ ከደብረ ሲና የተነስተው የ3 ቀን ጎዳናን ተጓዙ። የኢዮባብን መሄዱንም መቅረቱንም ከዚህ ላይ አልተናገረም። በኋላ ግን ሄደ ብሎ ያመጣዋል። ከእነሱ ጋር አብሮ እንደሄደ በኋላ ያመጣዋል። ወታቦተ ሕጉ ለእግዚአብሔር ተሐውር ቅድሜሆሙ ፍጽመ ምህዋረ ሰሉስ መዋዕል ከመ ተራእይሎሙ ምዕራፈ።
እግዚአብሔር እስራኤልን የሚጠብቅባት ደመናም እግዚአብሔርን እስራኤልን የሚጠብቅባት ደመናም ቦታ ታዘጋጅላቸው ዘንድ የ3 ቀን ጎዳና ከፊታቸው ቀድማ ትሄድ ነበረ። ይህችም ደመና እግዚአብሔር እስራኤልን ከግብፅ ምድር ሲያወጣቸው የቀን ሐሩር የሌሊት ቁር እሾሁም እንቅፋቱም እንዳያገኛቸው በላይ አንድ ደመና፣ በታች በስር አንድ ደመና፣ በቀኝና በግራ አንድ ደመና፣ ከፊትና ከኋላ ደመና፣ ከፊት የሚመራ አንድ ደመና አድርጎ በ7 ደመና ከግብፅ ምድር አውጥቷቸው ነበርና ከፊት መንገድ የሚጠርግላቸው ደመና የ3 ቀን ጉዞ ተጉዞ መንገዱን ጠርጎላቸው ጎድጓዳውን ሞልቶላቸው ጎባጣውን ጠማማውን አቅንቶላቸው ይጠብቃቸው ነበር። ተራ ቁጥር 34 ወኮነ ሶበ ጊዜ ታቦት ይቤ ሙሴ ታነስ ተንስ እግዚኦ ወይዘረው ጸርከ ወይ ኩሎሙ ለይጸልኡከ። ታቦቲቱም በተጓዘች ጊዜ እንዲህ ሆነ። ሙሴ አቤቱ እግዚአብሔር ወይ በረድኤት አትለየን፣ ተነሳ፣ ጠላቶችህን ፈጽመው ይበተኑ አለ። ድል ይነሱ ሲል ነው። እንዲህ እያለ ይጸልይ ነበር። ተራ ቁጥር 35 ወበማኅደሩ ሰይብ የተመየጥ እግዚኦ በእልፍ ወባይላ ውስተ እስራኤል። በሚሰፍሩበትም ቦታ ሁሉ አቤቱ የብዙ ሁነህ ከእልፍ ከአእላፍ መላእክት ጋር ሁነ በረድኤት አትለየን፣ ወደ እስራኤል ተመልከት እያለ ሰራዊቱን ያሰፍራቸው ነበር። ተራ ቁጥር 36 ወመጻት ደመና ወጸለለቶሙ መዓልተን ዘይግዕዙ እምትዕይንት። ከሰፈራቸውም ተነስተው ሲጓዙ ደመና መጥታ በቀን ከፀሐይ ዋይ ትጋርዳቸው ነበር። ኦሪት ዘኍልቍ ምዕራፍ 10 እዚህ ላይ ተፈጸመ። ይቆየን።